የመጀመሪያ ነው ፖድካስት ቁርአን እያጠናሁኝ አንድ ቀን ስትራይክ አደረገኝ ማለት ለምንድን ነው ማጠናው ቁርአን ዳዋ ለምደናል በጣም ዳዋ ሰሃቦች እንዲነበሩ ዳዋ ከተፍሲር ይበልጣል ተደብር ሁሉም ሰው ግን ተደብር የማረግ አቅም አለው ኡስታዝ ምን ማለት ነው ባዮሎጂካሊ እንነጋገር ከተባለ አይን እኮ አይ የኛ ትውልድ አይተዋል ይሄ ገረፍ ትውልድ ይባላል የሰው ልጅ በራሱ ላይ ካሜራ ነው ወጣት ከሆንክ አግባ ይባላል አይደል እዛ ጋር ገባ ብዬ ሱቅ ብከፍት በቃ ይሳካልኛል ምናምን ካልክ አንተ ገባ ብለሃል የሚገባል ምንም ነገር የለም ቁርአን የሚጠና ነገር ነው ወይ ዝምባል ጀነጀን እንኳን ተወለኛ አላህ የሚፈልገው ግን እኛ ተፍሲር እንድንማር ነው ተቀበል እንጂ ይላል እና መቀበል በነገራችን ላይ የዘፈን ብቻ ሳይሆን ቁርአን ሙባረክ አይደል ስትመጣ የሚጋባብህ ነገር በረካ የሸይጣን ስራው ግን መጀመሪያ ወስወሳ አይደለም አንተ የፈለግከውን ሱራ ምረጥ አሁን ሱረቱል እስማኤል የሚባል የለም ሱረቱል ኻሊድም የለም ኻሊዲነ ፊሃ አበዳ እኛ የምናስበው ቁርአን የተበታተነ አይደለ የዛሬ 800 ዓመት ቁርአን የተጠና ፐርፌክትሊ ከኛ ጋር ማች ያደርጋል ማለት አይደለም አሁን ሱረቱል ጂን አለ ሱረቱል ሙዘሚል አለ ሙደሲር አለ ሙርሰላት አለ የተማታነ የቁርአን ጥናት ማዕከል የሚባል ለመጀመሪያ ጊዜ የማቀው በሲራ ነው ሰዓት ነው ይሄ በዛ ሰዓት ይመስላል ማንኛውም ሰዓት አይ ካላየው ነው ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ 30% ቅናሽ የተደረገበት ቀድመው ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም። ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጅዋ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? መስኮት ፖድካስታችን እንደቀጠለ ነው። ዛሬም እንግዳችን ይዘን ተገኝተናል። የዛሬው እንግዳችን እንግዲህ ሚን ዘማን ከረጅም ጊዜ የተያዘ ቀጠሮ ቢሆንም እንግዲህ አላህ ፈቃድ ሆኖ ዛሬ ተገናኝተናል። ኡስታዝ ኻሊድ ክብሮም ከኔ ጋር ነው ያለው። ኡስታዚ እንዴት ነህ? አልሐምዱሊላህ ረብል ዓለሚን ደህና ነኝ በጣም እንኳን ደህና መጣሁ ልበል ግራም ያጋባ ታግዘኛለህ በቃ እንኳን ሁለታችንም በሰላም ወደ በሲራ መጣን ተመልካቾችም እንኳን መጡ እየመጡ ነው ወልካም በሲራ ነው የምንገኘው በሲራ ኢንስቲትዩት ኦፍ ቁርአኒክ ስተዲስ ማለት ነው ያንተ ማዕከል ውስጥ ነው ያለ ነው በጣም ደስ የሚል ቆይታ እናደርጋለን ብዬ ተስፋ አደርጋለሁ ብዙ ጥያቄዎች አሉኝ ባዚ ኡስታዝ ፖድካስትም ላይ ተናናቀም የመጀመሪያ ነው ፖድካስት for the first time actually ብዙ ሰው ጠይቆኝ ያውቃል እስላማዊ የሆኑ ፖድካስቱም የሆኑ ከዛ ውጭ ያሉ ፖድካስት ብዙ ጊዜ ግብዣ ይቀርብልኛል ግን አንደኛ ካለኝ ጊዜ አንፃር ፖድካስት ለመገኘት አልችልም ሁለተኛ የራሴ ፐርሰናል ሪዝን አለኝ አሁን ግን ያው ጊዜው ነው ብዬ አስባለሁኝና ቅድሚያ ልሰጣቸው ካሰብኩት ወንድሞች መካከል አንዱ ለርሶ ነው በጣም አመሰግናለሁ እና ብዙ ጊዜ ጠይቀኸኛል እኔም አንተ ጋር በመምጣቴ በጣም ደስተኛ ነኝ በዚህ አጋጣሚ ተመልካቾች እንዲያውቁ ፈልገው ነገር በጣም ወደውና ማከብረው ወንድሜ እንደሆንክ ነው እና ስለጋበዝከኝ አመሰግናለሁ ታንክ ዩ እኔም በጣም አመሰግናለሁ ኡስታዝ ሐቂቃ በጣም ደስ ብሎኛል ስለተገናኘን ማለት ነው ብዙ ካንተ ጋር ላወራቸው እንፈልጋቸው ጉዳዮች አሉ ሰው ዛሬ በአጠቃላይ ቆይታችን ውስጥ ብዙ ሐሳቦችን ያነሳን ቆይታ እናደርጋለን አክቹሊ ስለ በሲራም ጥያቄዎች አሉ ከሰያሚው ጀምሮ ዛሬ በሲራንም በደንብ ማወቅ እንፈልጋቸው ነገሮች ትነግረኛለህ የመጀመሪያው በሲራን ለምን መረጥከው የማዕከሉ ስያሜ ለማድረግ ከሚለው ብነሳ ደስ ይለኛል መልካም ስለ በሲራ ከማብራራቴ በፊት በቅድሚያ ላመሰግንህ የምወደው ነገር ማንም ሰው በሲራ መጥቶ ጎብኝቶ አያውቅም እና የመጀመሪያው ሰው ነህ የመጀመሪያው ሰው ካሜራ ይዞ መጥቶ በሲራን የጎበኘ ስለ በሲራ መረጃ መውሰድ የፈለገ የመጀመሪያው ሰው ነህና አመሰግናለሁ ክብሩ ለኔ ነው እውነት ለመናገር ሽክራን በሲራ የቁርአን ጥናት ማዕከል አክቹሊ በሲራን የመገንባት ሐሳብ ወይም ህልሜ ረጅም ዓመት ሆኖታል ቁርአን ሳጠና ቁርአን እያጠናሁኝ አንድ ቀን ስትራይክ አደረገኝ ማለት ለምንድን ነው ማጠናው ቁርአን እንዳጠና ድራይቭ የሚያደርገኝ ስፕሪት እንዳለ ይገባኛል መንፈስ እንዳለ ይገባኛል ግን
የሆነ ሰዓት ላይ ቆም ብዬ ማሰብ ጀመርኩ። ኢማራት ነበርኩኝ የዛኔ ኢማራት ማር ነበርና ቆም ብዬ ማሰብ ጀመርኩ። ለምንድን ነው እኔ ቁርአን ማጠናው? ለራሴ ምላሽ ሰጠኝ፣ ምክንያቶቹ ለምን እንደሆነ። ኦኬ የኔን አእምሮ ለማበልጸግ መንፈሳዊነቴን ፍሎሪሽ ለማበልጸግ ነው ቁርአን ማጠናው። ከዛ ዘንዋት ምንድን ነው እና ይህንን መጽሐፍ በጥልቀት በተረዳኸው ቁጥር አያስቀምጥህም። ብዙ ሀሳቦች በአእምሮ ሲነሳሉ። ከሚመጡት ሀሳቦች መካከል አንዱ ኃላፊነት ነው። ይሄ መጽሐፍ ለወንድሞቼ ለእህቶቼ በሚገባ መልኩ መድረስ መቻል አለበት። ስለዚህ ቁርአንን ማጠናው ከግላዊ ጥቅም ከግላዊ ፍላጎት ከፍ ያለ ፐርፐስፉል ዓላማ ላይ መሰረት ያደረገ እንዲሆን ያደረገበት ቀን አለው። ለምንድን ነው ቁርአንን ማጠናው ብዬ የጠየቅኩበት ቀን ነው። ኦኬ ለራሴ የጠየቅኩበት ቀን እና ለራሴ ከቁርአን የማገኛቸውን ነገሮች ከገባኝ በኋላ ሙሉ አልሆናለኝ። ሙሉነት የለውም። ለካ ሙሉነት ያለው ለሌሎች አንተ ያገኘውን ጸጋ ማካፈል ስትችል ነው። ቁርአን ኃላፊነት እንደሆነ ተረዳሁኝ እና ይህንን ኃላፊነት ወደ እህቶቼ ወንድሞቼ እኔን በእድሜ የሚመስሉ አትሊስት እኔን በእድሜ የሚመስሉ ወንድሞቼ እህቶች ይህን አሜዚንግ የሆነ መጽሐፍ ማወቅ አለባቸው። ይህን አሜዚንግ የሆነ መጽሐፍ አስደናቂ የሆነ መጽሐፍ ቁርአን ድንቅ ነው ቁርአን ታምራዊ ነው ከሚለው ፕሮፓጋንዳ የሆነ ንግግር በተግባር የቁርአን ታምርነት መገለጥ አለበት በእኛ ህይወት ውስጥ በእኔ እህቶች ወንድሞች ውስጥ ያለ ማድረግ ምንድን ነው ማድረግ ያለብኝ ብዬ ቁጭ ብዬ ሳስብ there is no change without education ያለ ትምህርት ለውጥ የለም። ቁርአን በነገራችን ላይ እንደምታውቀው ነው መክፈቻው اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم አምስቱ አያቶች እነዚህ አምስት አያቶች እኮ ለመልእክተኛው አለይሂ ሰላቱ ወሰለም የመጀመሪያው ሪቪሌሽን ወሂ ሆኖ ሲወርዱ ሚፍታሁል ሐዳራ ነው። it is the key for any civilization ለማንኛውም አይነት ሲቪላይዜሽን ሐዳራ ስልጣኔ ለመገንባት ዕውቀት መማር ማንበብ ቁልፉ ነው። የስልጣኔ ቁልፍ ነው አላህ የሰጣቸው። እቅራ የሚለው የስልጣኔ ቁልፍ ነው። ለአደም የሰጠው ስጦታ አላህ ምንድነው? ወዐለመ አደም الاسماء كلها ሱረቱ አልበቀራ 231 ላይ ወዐለመ አደም ዐለመ ተፍዒል ተብሎ ይጠራል በአረበኛ። ኦቨር ኤንድ ኦቨር ማለት አንዴ አይደለም። ኦቨር ኤንድ ኦቨር አላህ አደምን አስተማረው ይላል። አርረሕማን ዐለመ አልቁርአን ኦቨር ኤንድ ኦቨር ቁርአንን አስተማረ። ይህ መማር የስልጣኔ ቁልፍ ነው። መማር ለሁሉ ነገር ሪዘኪ የሚለውን ቁርአን ውስጥ በደንብ ነው የምታገኘው። ወደ ቁርአን ማጥናት ዓላማው ስመጣ ኦኬ ወንድሞቼን እህቶቼን በዚህ የቁርአን አስደናቂነት እንዲያውቁት ስለ ቁርአን እንዲገነዘቡ ለማድረግ ግዴታ መማር አለባቸው። እኔ በተማርኩት መንገድ በመማር ደግሞ ተቋም ያስፈልጋል። ለውጥ ያለው ተቋምን በመገንባት ውስጥ ነው። ለውጥ ያለው እኛ የለመድነው አንድ ነገር አለ። ስማይ ዳዕዋ ለምደናል በጣም ዳዕዋ ሰሃቦች እንዲነበሩ ዳዕዋ ያስፈልግም እያልኩኝ አይደለም፣ ግን የእውነት ዳዕዋ አነቃቂ ነው እንጂ ለዋጭ አይደለም በራሱ። የትኛውም እስላማዊ ሊቃውንቶቻችን ወደ ኋላ ብታይ እኮ ከመድረሳ ነው የፈለቁት። መድረሳ ማለት መማሪያ ስፍራ ነው። መድረሳ የሌለው ትውልድ የትም አይደርስም። ይሄ መድረሳ ድሮ በለመድነው አይነት መልኩ መሆን አለበት ማለት አይደለም። ዘመኑን በሚዋጅ መልኩ ጊዜውን በሚዋጅ መልኩ መቅረብ መቻል አለበት። ሞደርናይዝድ መሆን አለበት without any question። ስለዚህ ተቋም መስራት እንዳለብኝ ገባኝ። እኔ ግን ትምህርቴን ቀጠልኩኝ፣ ማጥናቴን ቀጠልኩኝ። ወደ ኢትዮጵያ ከመጣሁ በኋላ የመጀመሪያ ያሰብኩበት ነገር በቃ ይሄንን ተቋም እንዴት ነው ማስበውን ተቋም ተግባራዊ ማድረግ ወደ ህይወት ማመጣው። እሱ ራሱን የቻለ ረጅም ጉዞ ነበረ። ለማንኛውም በሲራ በኋላ ላይ እንመለስበት እንችላለን። በሲራ ሲቋቋም 10 ስሞችን አወጣውለት ለበሲራ። ከ10ሩ ስሞች this is the beautiful part ከ10ሩ ስሞች 10ሩም ስሞችን ቤተሰቦቼ ወንድሜን ባለቤቴን አቀረብኩላቸው እና ከ10ሩ ስም ምረጡ አልኳቸው። እኔ ኦልሬዲ መርጬ ያስቀመጥኩታል እና ሁለቱም የመረጡት በሲራ የሚለው እና እኔ ጋር የተመረጠው አስቀድሞ የተቀመጠው በሲራ የሚለው። በሲራ ለምንድን ነው የተባለው? አንደኛ ኢትፋቅ አለበት ተስማምተንበት ነው። ሁለተኛ በሲራ ከነ ትርጉሙ ነው ያስቀመጥኩላቸው። ትርጉሙ ለሁላችንም የሳበን በሲራ የሚለው ነው። ሞር ኦቨር የሳበን። የሚገርመው 10ሩም ስሞች ከቁርአን የወጡት
በሲራ ግን ሁላችንንም አትራክት ያደርጋል። ለምን ከተባለ ምን ይላል አላህ ሱረቱል አዕራፍ ምዕራፍ 7 ላይ هذا بصائر للناس ይህ መጽሐፍ ለሰው ዘር በአጠቃላይ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይል ለሰው ዘር በአጠቃላይ هذا بصائر للناس በሳኢር ነው ለሰው ልጆች ሁሉ አይኖች ነው ይላል። አንድ መጽሐፍ ሆኖ ሲያበቃ ግን ብዙ አይኖች ነው ይላል። በሳኢር ጀምዕ ነው፣ በሲራ ነጠላው ነው። ቁርአን አንድ ኪታብ ሆኖ ሲያበቃ ብዙ ሊናስ ነው የሚለው هذا بصائر للناس ለሰው ልጆች ሁሉ አይኖች ነው ይላል። ምን ማለት ነው? ሰው አይን አለው፣ አካላዊ አይን አለው አይደል? ፊዚካል አይን አለው። ሳይንቲፊካሊ ማለት ባዮሎጂካሊ እንነጋገር ከተባለ አይን እኮ አያይም። አይን አያይም። አእምሮ ኢንተርፕሬት እስካላደረገለት ድረስ ማይንድ ኢንተርፕሬቴሽን እስካላሰጠው ድረስ አይን እንደማይ ማወቅ የምትፈልግ ከሆነ ያው ካሜራማኑ ሁሉንም መብራት አጥፍቶ ከዛ መታየት እንችላለን። አይሆንም። በጨለማ ውስጥ አይን አለ፣ ግን እኮ ጨለማ ውስጥ አታይም። ራይት ኢን ዘ ሚድል ኦፍ ዳርክነስ ማየት አትችልም። አንደኛ ላይት ያስፈልጋል። ላይት ሪፍሌክሽን ከሌለ አይን አያይም። ተጋብተና የሚያይ ሐቂቃ አይን አይደለም። ለዛ ነው فإنها لا تعمى الأبصار ولكن تعمى القلوب التي في الصدور إلى الله ስጋ አይን አይደለም የሚያየው ይላል እኮ አላህ ቁርአን ውስጥ። አላ ኩል ሐል ግን አላህ በሳኢር ነው ይላል መጽሐፉን። አይኖች ነው ሰው አካላዊ አይን አለው። ይሄ አካላዊ አይን ምንድነው የሚያደርገው? ፊዚካል ወርልድን አንደርስታንድ እንድናደርግ እኮ ነው። ይሄ ማይክ ነው፣ ሰዓት ነው። ይሄ በዛ ሰዓት ይመስላል። ማንኛውም ሰዓት አይ ካላየኸው ይሄ ነው። በነገራችን ላይ አንድ ተማሪ እኔ የገዛልኝ ያ ተማሪ ሲኖርህ እንደዛ ነው ጥቅማ ጥቅሞቹ። ካሜራ ይታየናል፣ አይናችን ያያል። በሲራ ዲፕ ኢንሳይትፉል ማለት ነው። ዲፕ ኢንሳይት በጥልቀት ነገሮችን የመረዳት የመገንዘብ አቅም ማለት ነው። هذا بصائر للناس ለሰው ልጆች ይህ መጽሐፍ በርካታ አይኖች ነው ሲል በርካታ በጣም በጥልቀት ነገሮችን ማየት የምትችልበት አይነ ሳይሆን አይኖች ይሰጣል። ያ አይኖች የተባለው ግን ልባዊ ነው፣ መንፈሳዊ ነው። እኔና አንተና የሆነ ሰው the same ነገር አይታችሁ ግን የምትረዱበት መንገድ ይለያያል። የበሲራ ሌቭላችሁ ነው። በሲራ ማለት ውስጣዊ አይን ልትለው ትችላለህ። በውስጣዊ አይን መመልከት የኛ ትውልድ አይተዋል ከነፍሴ ጭምር። ይሄ ገረፍ ትውልድ ይባላል። ነገርን ገረፍ ነው እና ስለ ሁሉ ነገር ልታቅ ትችላለህ፣ ግን ገረፍ ነው። ቁርአን ገረፍ ትውልድ እንዲፈጠር አይፈልግም። በሲራ ያለው ትውልድ እንዲፈጠር ነው የሚፈልገው። ዲፕ ኢንሳይት ያለው ስለ ነገሮች ጥልቅ መልከታ ያለው ስለ ነገሮች ጥልቅ መረዳት ያለው። ምክንያቱም ጥልቅ የሆነ ህይወት መኖር የምትችለው ከፍ ያለ ህይወት መኖር የምትችለው በመረዳት ልክ ነው። የመረዳት የህይወትን መረዳትን የሚታየውንም የማይታየውንም የተገለጠውንም ያልተገለጠውንም ዓለም የመረዳት አቅምህ እሱ ነው ያንተ ህይወት። በነገራችን ላይ okay you are living the way how you think አንተ የምትኖረው የምታስብበትን መንገድ ነው right። ስለዚህ ዲፕ በሲራ ካለ ጥልቅ የሆነ መንፈሳዊ ጥልቅ የሆነ ዓለማዊ ህይወት ይኖራል። በጣም የበራ ህይወት ይኖራል። ለዛ ነው ሱረቱል ዩሱፍ ምዕራፍ 12 ቁጥር 108 ላይ እንደምታስታውሰው ቁል በላቸው ቁል هذه سبيلي ይሄ የኔ መንገድ ነው በላቸው። የኢስላም መንገድ የተፈጥሮ መንገድ ቁል هذه سبيلي أدعو إلى الله ወደ አላህ መንገድ እጣራለሁኝ። ወደ አላህ ወደ ዘረጋው ስርዓት እጣራለሁኝ። أدعو إلى الله ኦኬ على بصيرة ይሰመርበት على بصيرة أنا ومن يتبعني እኔን የተከተለ ማንኛውም ነው የሚለው أنا ومن يتبعني ማንኛውም እኔን የተከተለኝ የምንጣራው በዚህ ይሄ መንገድ ላይ أدعو إلى الله ወደ አላህ ስጣራ على بصيرة ነው ይላል። على بصيرة ማለት ነው ዲፕ ኢንሳይትፉል ይላል። على የሚለው ልክ እንደ ዙፋን አድርጋ አስበው። በሲራ على የሚለው ማለት ነው በሲራን እንደ ዙፋን ቆጠረው። ኦኬ እና የበሲራ ዙፋን ላይ ተቀምጬ እጣራለሁ ማለት ነው። على بصيرة የበሲራ ዙፋን ላይ ምን ማለት ነው? ነገሮች ሁሉ ጥልቅ ናቸው፣ ነገሮች ሁሉ ግልጽ ናቸው፣ ነገሮች ሁሉ የተብራራ ነው። there is no confusion ምን የለውም ኮንፊዥን የለውም። አላህ ምን ይላል? አልহামዱሊላሂ الذي انزل على عبده الكتاب ولم يجعل له عوجا ምን ማለት ነው? ولم يجعل له عوجا there is no confusion ግራ መጋባት የለውም። ለምን على بصيرة ነው
ስለዚህ ከቁርአን ስያሜዎች ወይም ከቁርአን ባህሪዎች መካከል አንዱ ምንድነው? በሲራ ነው። ለሰው በነገራችን ላይ በተፈጥሮ አላህ በሲራ ሰጥቶታል። ማንም ይሁን ማንም በተፈጥሮ ያንን በሲራ የማስቆየት የሱ ድርሻ ነው። ሱረቱል ቂያማ ምዕራፍ 75 ላይ በሊል ኢንሳኑ ዐላ ነፍሲሂ በሲራ አይደል? በሲራቱን ነው እንደሚለው ታመርቡጣ አለው። በሲራቱን የሰው ልጅ በራሱ ላይ ካሜራ ነው ይላል። ዐላ ይኸው በሊል ኢንሳኑ ዐላ ነፍሲሂ በሲራቱን ሰው በራሱ ላይ ፉል ተመልካች ነው። በራሱ ላይ ጥልቅ የሆነ መመልከት ነው ያለው። ለዛ ነው አንድ ቀንም እስማኤል ጠፍቶ አያውቅም ለራሱ። አንተ እኮ ጠፍተህ አታውቅም ለራስ ያለበትን ሌቭል ዩ ኖ ኢት። ነገር ግን ይሄ በሲራ ዲፕ ኢንሳይት ለሰው ልጅ የተሰጠው በሲራ በተፈጥሮ ፈአልሃማሃ ፉጁራሃ ወተቅዋሃ በጊዜ ሂደት ግን ሊጠፋብህ ይችላል። ኢትስ አፕ ቱ ዩ ኪፕ ማቆየት። ስለዚህ አሁን ውስጥ ያለውን በሲራ ውስጥ ያለውን በጥልቀት ነገሮችን የመመልከት አቅም በሰውነት የተሰጠ ፍሎሪሽ እንዲያደርግ እንዲያብብ ሌላ ምን ያስፈልጋል? ሌላ በሲራ ያስፈልጋል። እሱም ሪቨሌሽን ነው። ሃዛ በሳኢሩ ሊናስ። ስለዚህ ኑሩን አላ ኑር እንዳለ በሲረቱን አላ በሲራ አለ። ካልሆነስ ዙሉማቱን በጨለማ ላይ ሌላ ጨለማ ነው የሚሆነው። ከላ በል ራና አላ ቁሉቢሂም ማካኑ የክሲቡን። አየህ ማካኑ የክሲቡን የሚሰሩት ክፉ ነገር ትሩ ታይም ልክ እንደ መስታወት አስበው። መስታወት ጭቃ ከሆነ መስታወት አዋራ እየለበሰ ሲመጣ መጨረሻ ላይ ምን ይሆናል? ማሳየት አይችልም። ልክ እንደዚሁ ያ በሲራ ይሸፈናል። ወንጀል ሲበዛ፣ ቆሻሻ ነገር ሲበዛ አብዞርብ የሚያደርገው ሰው ቆሻሻ ነገር ከሆነ በአይኑም፣ በጆሮም፣ በሐሳቡም፣ በተግባሩም፣ በእጁም፣ በአካሉም አብዞርብ የሚያደርገው ቆሻሻ ከሆነ መስታወቱ ያ በሲራ ያልኩ መስታወት ይሸፈናል። ከዛስ ከላ በል ራና አላ ቁሉቢሂም ማካኑ የክሲቡን። እዚህ ነው ወጣቶቻችን እዚህ የሚመጡ በአካልም ይሁን በኦንላይን የሚማሩ ተማሪዎቻችን የሚታየውንም የማይታየው ዓለም የተገለጠውም ያልተገለጠውንም ዓለም በጥልቀት መረዳት የሚችሉበት ውስጣዊ አይን እንዲኖራቸው ከገረፍ ትውልድ ወጥቶ ነገሮችን ኢንዴፕስ ስለማንኛውም ነገር ነው ኢንዴፕስ። ለምሳሌ አሁን ወጣት ከሆንክ አግባ ይባላል አይደል? ወጣቶች አግቡ ምናምን። ማግባት ጥሩ ነገር ነው፣ ግን ከማግባት በፊት አንተ ስለ ትዳር ማወቅ አለብህ። ከማግባት በፊት ስለ ትዳር ኃላፊነት ዲፕሊ አንደርስታንድ ማድረግ አለብህ። ሰዎች እንዳይፋቱ ካውንስሊንግ ምናምን የሆነ ነገሮች አሉ አይደል? ለምን ከመጋባታችን በፊት ካውንስሊንግ ለምን አይኖረንም? that's part of deep inside። ስራ ልትጀምር አንተ ዝም ብለህ በዘፈቀደ ነው ስራ። በቃ የሆነ ብር አግኝቷል ምናምን እዛ ጋር የሆነ እንትን ከፍተዋል እጀምራለሁ ነው። ከዛ በኋላ በቃ አሁን ለምሳሌ ወደ ውስጥ ገባ ብለህ እዛ ጋር ገባ ብዬ ሱቅ ብከፍት በቃ ይሳካልኛል ምናምን ካልክ አንተ ገባ ብለሃል። የሚገባልህ ምንም ነገር የለም። ስልክ አካውንት ላይ ምንም አይገባልህ። መምረጥ አለ። ቤቱ ጋር ነው የምከፍተው ምናምን ዲፕሊ ማወቅ አለብህ። you have to understand everything። ሁለንተና እኛ ያው ሁሉ ጊዜ ያው ታውቃለህ ስለ ዲን ወይም ስለ እንትን ስታነሳ አኺራዊ ህይወት ብቻ ነው የሚታየው። መጽሐፉ የሚለው ረበና አቲና ፊ ዱንያ ሐሰና ወፊ አልአኺረቲ የዱንያው ቀደመ አንተ መጽሐፉ ነው የሚለው። ህይወቱም የቀደመው እኮ የዱንያው ነው። አኺራው እኮ አኺራ ላይ እኮ ሱብሃንአላህ። so this is all about በሲራ። ሌላኛው ጥያቄ ቁርአኒክ ስተዲስ የሚል እንትን ደግሞ አለው የቁርአን ጥናት። እዚህም ላይ ጥያቄ አለኝ። ምንድነው የቁርአን ጥናት? ማለት የቁርአን ጥናት ምንድነው ብቻ ሳይሆን ቁርአን እኛ የምናውቀው ተፍሲሮች አሉ ኦልሬዲ ተዘጋጅተው የተቀመጡ አሉ ከዚህ በፊት አይደለ ቀደምት የነበሩ ዑለማዎች ያስቀምጧቸው እነሱን ማወቅ ነው አይደለ። እዚህ ነው ቁርአን ጥናት ነው እና ቁርአን የሚጠና ነገር ነው ወይ ነው የመጀመሪያው ጥያቄ። ከዛ ምንድነውስ የሚለው ላይ ደግሞ ትንሽ ነገር በዘማ ደስ ይለኛል። እሺ ቆንጆ ጥያቄ ነው። አክቹሊ ይሄ የቁርአን ጥናት ማዕከል በሲራ የቁርአን ጥናት ማዕከል ነው የሚለው ፐርፐስፉሊ ሆም ብዬ ነው እንደዛ የሰየምኩት በሲራ የቁርአን ጥናት ማዕከል። ብዙ ሰው የሚያስበው እኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? ቃል በቃል ነው። አሁን ተፍሲር ስትል ተፍሲር ከቃሉ አንፃር ብንሄድ ወላ የእቱነከ ቢመሰሊን ኢላ ጂእናከ ቢልሐቅ ወአሕሰነ ተፍሲራ ይላል። ምንም አይነት ጥያቄ ለአንተ አይጠይቁም፣ ይዘውልህ አይመጡም። እኛ ምርጥ የሆነ ምላሽ ምርጥ የሆነ ትርጓሜ ይዘንልህ ብንመጣ እንጂ ይላል ሱረቱል ፉርቃን ምዕራፍ 25 ላይ። ማለት ይሄ ራሱን የቻለ በጣም ጥልቅ ማብራሪያ የሚፈልግ ነገር ነው፣ ግን እኔ ራፍሊ ላስረዳህ እሞክራለሁ።
ባጭሩ እንድታክል የሚፈልገው ነገር ትርጉም ሲባል የአንድ ነገር ትርጉም ሲባል በቃ ትርጉሙ ነው። ለምሳሌ አንተ ቋንቋውን የማታውቀው ከሆነ ذلك الكتاب لا ريب فيه هدى للمتقين የሚለውን ተረጉምልሃለሁ በአንተ ቋንቋ በሚገባህ ቋንቋ። እሱ ትርጉም ነው፣ ተፍሲር ነው። አላህ የሚፈልገው ግን እኛ ተፍሲር እንድንማር ነው ወይ? ታስበው ትልቅ ጥያቄ ነው። ተፍሲር አያስፈልግም እያልኩ አይደለም፣ ልብ በል። ተፍሲር አያስፈልግም። ቋንቋውን ለማያውቀው ሰው ተፍሲር ማድረግ አለበት። ለምሳሌ ለአረብ ለሆነ ሰው ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን የሚለውን እንዴት ነው የምትፈስርለት? ራሱን ነው ማነበለት። በቃ ስለዚህ ተፍሲር አያስፈልገውም ማለት ነው። እሱ ለምን መጽሐፉ ራሱ ተፍሲር ነው፣ ተብራርቷል። ተጋብተና አላህ ከኛ የሚፈልገው ነገር ምንድነው? መጽሐፍ አውርዶ አላህ ምንድነው የጠየቀን ነገር? አላህ የጠየቀን ሁለት ነገሮች አሉ። አንደኛው ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ወሊየተዘከረ ኡሉል አልባብ ሱረቱ ሷድ ምዕራፍ 38 ቁጥር 29 ላይ ወደ አንተ ዘንድ ያወረድነው መጽሐፍ ይላቸዋል መልእክተኛው አለይሂ ሰላቱ ወሰላም ሙባረክ ነው ይላል። የተባረከ ነው። ሙባረክ ማለት በራሱ ተባርኮ ወደሱ የሚመጣውን በአጠቃላይ ባርኮ የሚሸኝ መጽሐፍ ማለት ነው። ሙባረክ እስም መፍዑል ይባላል። ለራሱ የተባረከ ነው እና የተባረከ ስለሆነ ሙድ ይጋባላ። አሁን እኔ ባዛጋ ኒውሮ ሚረርስ የሚባል ነገር አለ። ኒውሮሎጂካሊ ስፒኪንግ ኒውሮ ሚረር ያንተ ፎቶ የሚያነሳው ኻሊዶ እያዛጋ ነው እና እስማኤል ምን ትጠብቃለህ? ለአሁን በረመዳን አብራችሁ ሞቅ አድርጉት እንጂ ተቀበል እንጂ ይላል። እና መቀበል በነገራችን ላይ የዘፈን ብቻ ሳይሆን ተቀበል ኮንታጂየስ ነው። ኮንታጂየስ ነው። very good በጣም beautiful word ኮንታጂየስ ነው። ልክ እንደዚህ ቁርአን ሙባረክ አይደል? ስትመጣ የሚጋባብህ ነገር በረካ ነው። ኪታቡን አንዘልናሁ ኢለይከ ሙባረኩን። ታዲያ ይህንን በረካ በምንድን ነው የምታገኘው? ሊየደበሩ አያት ይላል። አላህ ጠለበ ሚና አን ነተደበር ኪታበሁ። አላህ መጽሐፉን ተደቡር እንድናደርገው አዞና። ከተፍሲር ይበልጣል ተደቡር። ምክንያቱም ተፍሲር ትርጉም ነው። ተደቡር ግን አሚቅ ጅደን ኢን ዴፕዝ ኢዝ ቱ አንደርስታንድ አያውን በጥልቀት መረዳት ነው። በነገራችን ላይ ሊየደበሩ ማለት ምን እንደሆነ ታውቃለህ? ሊየደበሩ ስለ ቃሉ ድቡር ነው። ድቡር ማለት ጀርባ ማለት ነው። አያቶች ከፊታቸው የሚሰጡት ትርጉም አለ፣ ከጀርባ የሚሰጠው ትርጉም አለ። ከጀርባ ማለት በቃ በጥልቀት ቋንቋውን ስታውቀው አረፍተ ነገሩ የተቀመጠበትን መንገድ ከሱራው ኮንቴክስት አንፃር፣ አንተ ካለበት ህይወት አንፃር፣ ካንተ ዘመን አንፃር ኦኬ ሊየደበሩ አያቲ የአያቶችን ዴብዝ ጀርባቸውን እንዲያጠኑ ነው። ወሊየተዘከረ ኡሉል አልባብ ቁርአን ተደቡር የሚፈልግ መጽሐፍ ነው በጥልቀት። ሁሉም ሰው ግን ተደቡር የማድረግ አቅም አለው ኡስታዝ? ሁሉም ሰው ተደቡር የማድረግ አቅም አለው። ነገር ግን ስቴጅ አለው። ተደቡር ላይ ከመድረስ በፊት ስቴጅ አለው። ኦኬ ምሳሌ ልስጥ። ባለ አንድ መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ ሁለት መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ 30% ቅናሽ የተደረገበት ቀድመው ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምሳሌ ልስጥ ይሄንን ለመረዳት። አሁን ቁርአን ተደቡር እናድርገው። አሁን ሌላ ነገር ውስጥ ልትከተኝ ነው ግን ይሁን። እሺ ጥያቄዎች ሊነሱ ስለሚችሉ ብዬ ነው። ማንኛውም ሰው ተደቡር ማድረግ ይችላል። ነገር ግን ተደቡር የሚለው ላይ የምትደርሰው እንትን አለው። ይሄ የማይደረስበት ነገር ማለት አይደለም። አደራ ምን መሰለ፣ አንድ ሰው 3ኛ ክፍል ነው እርግጠኛው የምነግርህ 1ና 2ኛ ክፍል ተምሯል አይደል? ስለዚህ 3ኛ ክፍል የሚደረስበት ነው አይደለም? የሚደረስበት ነው። ግን 1ና 2 ማለፍ አለብህ። ከተደቡር በፊት ምን ይፈልጋል በለኝ። ለምሳሌ ቁርአንን መማር አለብህ መጀመሪያ። ኦኬ መማር አለብህ። እሱ ለዛ ነው ቁርአን እኮ አርራህማን ዐለመ አልቁርአን የሚለው ዐለመ አልቁርአን አይደል? ከመማር በፊት ምን ይቀድማል? መቅራት። ፈቅራኡ ማ ተየሰረ ሚነል ቁርአን። አየው ይሄን አሁን የቁርአን ላይ ተደቡር ምን ማለት እንደሆነ ላስረዳ። የሸይጣን ስራው ምንድነው በሰው ላይ ብዬ ብጠይቅህ ወስወሳ ነው የምትለው አይደል? የመጀመሪያው ወስወሳ ነው። የሸይጣን ስራው ግን መጀመሪያው ወስወሳ አይደለም። ወስወሳ ሁለተኛ ስቴጅ ነው። ከዛ በፊት ሌላ ስቴጅ አለ። ፈኢማ የንዘግነከ ሚነ ሸይጣን ነዝጉን ይላል። ነዘገ ምን እንደሆነ ታውቃለህ? ስፖኪንግ ማለት ነው። ይመጣና ይወጋል አንዴ፣ ከዛ ላጥ ነው የሚለው። ምን ማለት ነው?
ለምሳሌ አንተ ፖድካስት ምናምን እንደዚህ ያስተላልፍክ ነው አይደል? የሆነ ኮሜንት ታያለህ ወጋ የሚያረግ መጀመሪያ ወጋ ነው። ከዛ ቀኑ ሙሉ ስታስበው ነው የምትውለው። ወጋኝ ምናምን የማይሆን ኮሜንት ምናምን። ከዛ በሚቀጥለው ቀን ወስወሳው ከፍ ይላል። ለምን አንተ ሌላ ፕሮግራም አታዘጋጅላቸውም ይላል። ኦኬ ለምን አንተ መስልስ አትወጋቸውም? ይወጋል እንዴ ማን ነውና ነው? ከዛ يبدأ الوسوسة አሁን ወስወሳው ጀመረ። ከወስወሳ በኋላ ዘለል አለ። ዘለል فأزلهم الشيطان عنها አይደለም ይላል። ግን ከዘለል በፊት ምንድነው ያደረገው? ሱረቱል አዕራፍ ላይ فوسوس لهم الشيطان ሸይጣን ወሰወሳቸዋል። አየ ነዝጋለ ወጋ አርጎ ሄዳል፣ ጠቅ አርጎ ሄዳል። ከዛ በኋላ በሚቀጥለው ቀን በደንብ ስለ ነገሩ እንድታስብበት ይወሰውሳል። ኦቨር ኤንድ ወስወሳ ማለት እኮ ኦቨር ኤንድ ኦቨር ማለት። ከዛ ሲወሰውስ አንተ የሆነ እርምጃ በንግግር የሚሆን በተግባር ታደርጋለህ። ዘለል ይባላል። فأزلهم الشيطان عنها አረለ فأخرجهما مما كان فيه። ከዛ እንዲያለ ይሄዳል። وزين لهم الشيطان أعمالهم እስኪደርስ ድረስ ማለት ስቴጅ አለው። ሸይጣን የቁርአንን ተደብር ማድረግ ይሄ ነው። ሸይጣን ስትራቴጂ አለው። فأنساهم أنفسهم ይላል እኮ استحوذ عليهم الشيطان። استحوذ ምን ማለት ኮንትሮል አደረጋቸው ማለት ፉል ኮንትሮል አለ። ፉል ኮንትሮል ሲያደርጋቸው فأنساهم ذكر الله አላህን ማውሳት አዘናጋቸው ይላል። ተደብር ላይ ለመድረስ የራሱ የሆኑ ስቴጆች አሉት። ግን ተደብር በሩ ለሁሉ ምንድነው ክፍት ነው። ተደብር ለማድረግ ይሉ ተደብርን እንደ አንድ የሳይንስ ክፍል አድርገህ አስበው። ምሳሌ አንተ ስለ ኬሚስትሪ በጥልቀት ማሰብ ፈለክ፣ ዝም ብለህ ታስባለህ እንዴ? ስለ ኬሚስትሪ አታስብም። መጀመሪያ ስለ ኬሚስትሪ ማወቅ አለብህ። መሰረታዊ የሆኑ ነገሮች ስለ ኬሚስትሪ ታውቃለህ። ድብልቅና ውህድ ምን እንደሆነ ሳታውቅ ስለ ኬሚስትሪ ተደብር አደርጋለሁ ብትል ትደበራለህ። ድብር ነው የሚልህ በተለይ በረመዳን። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ተደብር ያስፈልጋል። ይህን ተደብር ላይ ለመድረስ ምን ከሚያስፈልጉ ነገሮች መካከል አንዱ ዲራሰቱል ቁርአን ነው። የቁርአን ጥናት ነው የሚለው። አሁን ቢሩፉን ነገር ላሳይ። የቁርአን ጥናት ማለት እንደሆነ ልንገር። የቁርአን ጥናት ማለት ቁርአንን ማጥናት ማለት ነው። ኦኬ ኪታብ ላዙም ይድረስ። አላህ ያወረደው መጽሐፍ መጠናት ያለበት መጽሐፍ ነው። ካልተጠና በዘመናችን መረዳት አትችልም። ለአንተ መጠቀም አትችልም። አንተ የፈለግከውን ሱራ ምረጥ። አሁን 114 ሱራዎች አሉ። ዲራሰቱል ቁርአን ምን እንደሆነ ላሳየ። የፈለግከውን ሱራ ምረጥ። እድሉ እናንተ ለስተ የፈለከውን ሱራ ሱረቱል እስማኤል የሚባል የለም። ሱረቱል እስማኤል ሱረቱል ኻሊድም የለም። ኻሊዲነ ፊሃ አበዳ። እሺ ሙልክ ሱረቱል ሙልክ በጣም ቢሩ ድራሰቱል ቁርአን ፊ ሱረቱል ሙልክ። ሱረቱል ሙልክ ልናጠና ነው። ሱረቱል ሙልክን እንዴት ነው የምናጠናው? የመጀመሪያ ሱረቱል ሙልክ 30 አያቶች አሏት። 67ኛዋ ሱራ ናት። የንግስናው ምዕራፍ ይላል። የመጀመሪያ የምናነሳው ነገር ሱረቱል ሙልክ 30 አያቶች ያሏት ሱራ ናት። መካ የወረደች ሱራ ናት። ማዕከላዊ አስተምሮቷ ምንድነው? ሴንትራል ሜሴጁ የሱረቱል ሙልክ መቃሲድ ሱራ ተብሎ ይጠራል። የሱራው ማዕከላዊ አስተምሮት። የሱራው ማዕከላዊ አስተምሮት ገባህ ማለት በሱራ ውስጥ ያሉ የተለያዩ አጀንዳዎች ያላቸው ትስስር ከማዕከላዊ አስተምሮት ጋር ይገባሃል። ምክንያቱም እያንዳንዱ ሱራ የሚያስተላልፈው ዋና መልእክት መኖር አለበት። እኛ የምናስበው ቁርአን የተበታተነ አይደለ? የተለያዩ አያቶች አንዴ የሆነ አጀንዳ ከዛ ቀጣዩ ላይ ሌላ አጀንዳ ምናምን ነው የሚመስለው። እንደዛ አይደለም። ስለዚህ ሱረቱል ሙልክ ላሳይ። ሱረቱል ሙልክ መቃሲድ ሱራ ምንድነው ካልከኝ ሙልኩላሂል ሙጥለቅ ቃኢመቱን ዐላ ዒልሚሂ ወዐላ ረሕመቲሂ ወዐላ ሕክመቲሂ ወዐላ ቁድረቲሂ። ሙልኩላሂል ሙጥለቅ የአላህ አልቲሜት ኪንግደሙን ነው የምታሳየው። አላህ ንግስና ሁሉ የእርሱ ነው እና ንግስናው የቆመው ወዐላ ዒልሚሂ በእውቀቱ ነው፣ ወዐላ ረሕመቲሂ በረሕመቱ ነው፣ ወዐላ ሕክመቲሂ በጥበቡ ነው፣ ወዐላ ቁድረቲሂ በቁድራው ነው። አሁን ያልከውን ማስረጃ ስጠኝ በለኛ። ሚፍታሕ ሊፈሕሚ ሱራ ፊ ሱረቱል ሙልክ ሱራውን ለመረዳት ቁልፍ የሆኑ አያቶች የመጀመሪያ አያ ነው። ቢስሚላሂ ረሕማኒ ረሒም ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር። አሁን ተባረከ ለዚህ ቢየዲሂል ሙልኩ አልሙልክ ንግስና በአጠቃላይ በእጁ የሆነው ጌታ የተባረከ ይሁን ብሎ ጀመረ። ንግስናው በምን ላይ የተመሰረተ ነው ብያለሁ። 4 ነገሮች ነግሬሃለሁ። አላ ቁድረቲሂ ወሁወ አላ ኩሊ ሸይኢን ቀዲር። ወሁወ አላ ኩሊ ሸይኢን ቀዲር ቁድራን ይዘናል። እሺ ወአላ ረሕመቲሂ በረሕመቱ ላይ አይደለ? ኦኬ
ሱረቱል ሙልክ 3ኛው አያ ላይ الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت ሱረቱል ሙልክ ቁጥር 19 ላይ ይመስለኛል 19 ነው 17 አካባቢ ስለ ወፍ ሲያወራ أولم يروا إلى الطير فوقهم صافات ويقبض አይደል ከዛ ما يمسكهن إلا الرحمن አየው በነገራችን ላይ الرحمن የሚለው ቅዱስ ስሙ 4 ጊዜ ተጠቅሷል ሱራው ላይ ስለዚህ አሁን ንግስናው በምን ላይ ቆመ ነው በረህመት ላይ ከዛ ዕውቀት ብለናል አይደል አላ ቁድረቲሂ ይዘናል አላ ቁድረቲሂ ረህመት ይዘናል ከሱራው ነው እያገኘን ያለ ነው ሌላ ቦታ የትም እኮ አልሄድንም ከዛ ደግሞ ምንድነው ዒልም ሱረቱል ሙልክ ምዕራፍ 7 ቁጥር 13 እና 14 ላይ አላ يعلم من خلق وهو اللطيف الخبير لطيف الخبير አላ يعلم من خلق وهو اللطيف الخبير انه بكل شيء عليم اوكي وأسروا قولكم أو اجهروا به إنه عليم بذات الصدور عليم بذات الصدور የሰዎች ልቦና የሰዎች እንትን ደረት የንግስናው መገለጫ ነው ደረት ውስጥ ያለው ሐሳብ በሙሉ ያውቃል በእውቀት ነው ሕክማ አይደል የቀረን ጥበብ ሕክማ የሚለውን ቃል በቃል አታገኘውም አላህ الذي خلق الموت والحياة ما هو الحكمة ليبلوكم أيكم أحسن عملا وهو العزيز الغفور ሱረቱል ሙልክ ማዕከላዊ ያስተምሮት ምንድነው ሙልኩል ላሂል ሙጥለቅ ቃኢመቱን ዐላ ዒልሚሂ ቃኢመቱን ዐላ ቁድረቲሂ ቃኢመቱን ዐላ ሒክመቲሂ ቃኢመቱን ዐላ ረሕመቲሂ ስልጣኑ በረሕማ ላይ በጥበብ ላይ እና በእውቀትና በሁሉም ቻይነት ላይ የተመሰረተ ነው ለዚህ ሱራው ራሱ ማስረጃ ታቀርባል ከዛስ ሱራ ውስጥ ያሉት መውዱዓት ሁለተኛ መውዱዓት አጀንዳዎች ምንድናቸው አጀንዳዎች 4 ሊሆን ይችላል 5 ሊሆን ይችላል ኦኬ አጀንዳዎች ታገኘ እነዚህ አጀንዳዎች ሁሉም አጀንዳ ከማዕከላዊ አስተምሮት ጋር እንዴት ነው የሚተሳሰሩት ምሳሌ ንግስና ነው አይደል ብለናል ንግስና ማዕከላዊ አስተምሮት ነው ከአያቶቹ ጋር እንዴት እንደሚተሳሰሩ ነገር የአላህ ንግስና على كل شيء قدير ነው በሁሉ ነገር ላይ ቻይ ነው በሁሉ ነገር ላይ ቻይ የሆነ እመነኝ ለሁል ሙጥለቅ ለሁል ሙልኩል ሙጥለቅ the entire kingdom የሱ የሆነ ነው right الذي من الذي يدعي انا خلقت الموت والحياه من مر على كل شيء قدير قال يهدى على كل شيء قدير مانيفستيشنون نፈልጋለሁ ካልክ الذي خلق الموت والحياه ሞትና ህይወትን የፈጠረ እሱ ነው ሞትና ህይወትን የፈጠረ ደግሞ እመነኝ بيده الملك እንደገና ቻይነቱ ማወቅ ፈለክ الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين አየ እያንዳንዱ አያ ከማዕከላዊ አስተምሮት ጋር የሚተሳሰሩ እያንዳንዱ አያ መውዱዓት አጀንዳዎቹ በሱራ ውስጥ ያሉ አጀንዳዎችን ታያለ 4 ነው 5 ነው እነዚህ 4ቱም 5ቱም አጀንዳዎች ከዋናው ማዕከላዊ አስተምሮት ጋር አንደኛው ድራስተል ቁርአን ማለት አንደኛው አያ ከሌላኛው አያ ጋር ያለው ትስስር ምንድነው ኦኬ ከዛስ አሁን ተገለጸልህ ማለት ነው አይደል ከተገለጸልህ በኋላ ወደ አንደኛው አያ ትመጣለህ የመጀመሪያው አያ ስለምንድን ነው የሚያወራው ቴዎሎጂ ነው የአቂዳ አስተምሮት ነው ስለ ኮዝሞቲክ ነው የሚያወራው ምሳሌ الذي خلق الموت والحياة ليبلوكم أيكم أحسن عملا ስለምንድን ነው የሚያወራው ይሄ የሚያወራው ስለ reality of death the philosophy of death the reality of life ህይወት ምንድናት ሞት ምንድነው ፊሎሶፊ ነው ባይዘው ሁለተኛው አያ it's deep ነው in search of life ህይወት ምንድነው የሚለው ለመረዳት ከፈለክ ሞት ምንድነው የሚለው ለመረዳት ከፈለክ በቃ እኮ hours and hours ልታወራበት የምትችለው እንትን ነው ዲፕ ፊሎሶፊካል ሐሳብ ምጣቀው ሞት ፍጡር ነው እያለ ነው ባይዘው الذي خلق الموت الذي خلق الموت والحياة አሁን ሞት ፍጡር ነው ማለት ምን ማለት ነው ራሱን የቻለ ዲፕ ፊሎሶፊካል ኢሹ ነው ስለዚህ ልነግርህ የፈለኩት ምንድነው አያው ስለምንድን ነው የሚያወራው ይዘት ፊሎሶፊካል ነው ቀጥሎ ያለው ለምሳሌ الذي خلق 7 سماوات طباقا ኮዝሞቲክ ነው ያወራው ከዛ በዘመናችን ያለው ኮዝሞቲክ ዕውቀትን ደግሞ ተቃኛለ አስትሮኖመር ነው ያወራው አስትሮኖሚ ነው ያወራው ያለ ስለ ፈነቅ ነው ያወራው ስለ ኦሽን አይደለም ስለ ማውንቴን አይደለም right ከዛ በኋላ ተቀጥላል ወለቀድ ዘየነ السماء الدنيا بمصابيح كلاون وجعلنا رجوما للشياطين ስለሚታየው ዓለም ሰማይ በኳክብ ተጊጣለች ብሎ እየነገረ የሚያስደንቅ እኮ ነው ኮዝሞቲክ ነው አይደለ አስትሮኖሚክ ነው እዛው አያ ውስጥ ስለማይታየው ዓለም ገይብ ስለሆነው ዓለም ይነግራል ማን وجعلناها رجوما للشياطين I mean it's beyond our understanding by the way እንዴት ነው ለሸያጢን رجوما للشياطين ለሸያጢን መንቻ አድርገናል አለ ከዋክብትን እንዴት
እንዴትስ ኮዝሞቲክ ሎ ማለት ኮዝሞቲክ ፊኖሜና እየነገረ ስለ አስትሮኖሚ እየነገረ እስማኤል እዛው አያ ውስጥ ስለማይታየው ዓለም እየነገረ ነው። አሚኔትስ በጣም አሜዚንግ። ከዛ በኋላ ስለ እሳት ያወራሃል የሚቀጥለው ዓለም። ከዛ ኢነ الذين يخشون ربهم بالغيب لهم مغفرة وأجر ከዛ ወቃሉ ከዛ በፊት ወቃሉ ለው ኩና ነስማዑ አው ናቂሉ ማ ኩና አየ the power of thinking ምን ሰማ ቢሆን የምናስብ ቢሆን ለእሳት ባልተደረገን the power of listening። ስለዚህ በዚህ መነጽር እያንዳንዱ አያቶች ስለምንድን ነው የሚያወሩት? አጀንዳቸው ፊቅሃዊ አጀንዳ ነው ወይ ሸሪዓዊ አጀንዳ ነው ወይ ኮዝሞቲክ ነው? ስለ ዓለም ነው ወይ ስለ ዩኒቨርስ ነው? ለምሳሌ ወልሙርሰላት ወርፋ ይላል ስለ ነፋስ ነው የሚያወራ። ሶ ወሰማይ ወጣሪቅ ይላል ስለ ኮዝሞቲክ ነው ያወራ ያለ። ፈአልሃመሃ ፉጁራሃ ወተቅዋሃ ካለ ስለ ስፒሪቹዋሊቲ ነው። ኢነ ልኢንሳነ ኹሊቀ ሐሉዋ ካለ ስለ ሳይኮሎጂ ነው። ስለዚህ ስለምንድን ነው አያው የሚያወራው? ከዛ መጨረሻ ላይ ድራሰተል ቁርአን ምንድን ነው የሚሆነው? እነዚህን ሁሉ ከገነባ በኋላ ሱራዎች ከጎረቤት ሱራዎች ጋር ያለውን ትስስር ማዕከላዊ አስተምሮቱን እያንዳንዱ አያቶች ከማዕከላዊ አስተምሮት ጋር ያላቸውን ኮኔክሽን ትስስር ካየህ በኋላ አያቶች እርስ በርሳቸው እንዴት ነው የሚፈሱት? ኢቭን ስቶሪ ሱራ ውስጥ የሚመጣው ስቶሪ የሱራውን ማዕከላዊ አስተምሮት ሊካድም ነው የሚመጣው። አዎ ማዕከላዊ አስተምሮት አለ። ያን ማዕከላዊ አስተምሮት ሊካድም ነው የሚመጣው የትኛውም ስቶሪ። ለዛ እኮ ነው በራሱ ቁርአን ውስጥ ስቶሪ በራሱ ብቻውን ችሎ የማይሰጥህ እኮ ለዚህ ነው። ኮንቴክስት አለው። ለዛ ኮንቴክስት ማች የሚያደርግ አብሮ የሚሄድ ታሪክ ያመጣልሃል ማለት። ለምሳሌ ሱረቱ ካፍ ላይ የሱረቱ ካፍ ማዕከላዊ አስተምሮት ሁዳ ነው፣ ቅኑን ጎዳና መመራት። በቃ ቤስት ምሳሌ አሳቡል ካፍ ናቸው በወጣትነት መመራት። نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى አየህ። ከዛ ሁለት ጓደኛ ማቾች አንደኛው የተመራ ነው፣ አንደኛው የተመራ አይደለም አይደለ? ያ ሙሳ ኸድር ጋር ሲሄድ ምንድን ነው የጠየቀው? ኦኬ هل أتبعك أن تعلمني مما علمت رشدا። ከዛ እንትን የተመራ መሪ ማለት ምን አይነት ተምሳሌት በቃ ቤስት ኤግዛምፕል ደግሞ መሪ ሆኖ ሱልጣን ኖሮት ፓወር ኖሮት ጋይድድ የሆነ መሪ ምን ይመስላል የሚለውን ማንን አምጥቶ አሳየ? ጨርስልኝ አንተ ሱረቱ ካፍ ላይ ዙልቀርነይን ያ ثم أتبع سببا ሲዘ ፖይንት هذا رحمة من ربي አለ። ያን የሚያክል ነገር ገንብቶ ሲያበቃ ይገርማል። this is my power ምናምን አላለም። this is ዙልቀርነይን by the way አላላቸው no هذا رحمة من ربي فإذا جاء وعد ربي جعله دكا no matter how I build ምንም አይነት በጥልቀት በእውቀት በሰው ኃይል ሂውማን ሪሶርስ ተጠቅሜ አሜዚንግ የሆነ ነገር ብገነባም የጌታ የቃል ኪዳን የሚመጣ ጊዜ ግን ያፈርሰዋል አለ። no matter what we build ምንም ይሁን ምንም እኛ ብንገነባ ይፈርሳል እያለ ነው። ባይ ዘ ወይ ያ የሚፈርስ ነገር ነው። እና ይሄ ነው ስቶሪ እንኳን ሲመጣ ማዕከላዊ አስተምሮቱን የሚካደም። ፋይናሊ ዲራሰተል ቁርአን ምንድነው? ከኔ ህይወት ጋር ያለው ኮኔክሽን ምንድነው? ዴይ ቱ ዴይ እኔን የሚያናግሩ አያቶች አሉ ከኔ ህይወት ጋር አብረው የሚኖሩ የኔን አስተሳሰብ፣ የኔን ምልከታ፣ የኔን ሳይኮሎጂ፣ የኔን ኢሞሽን የሚቀርጽ የኔን ስፒሪት፣ የኔን ስሜት፣ የኔን መንፈሳዊነት የሚቀርጽ አኽላቄን፣ ኤቲክስን፣ ሞራሊቲን የሚቀርጹ አያቶች አሉ። ዲራሰተል ቁርአን ማለት ይሄ ነው። ዲራሰተል ቁርአን ከተፍሲር እጅግ በጣም የጠለቀ ነው እና አላህ ቁርአንን እንድናጠነው ይፈልጋል። በዛ ላይ ደግሞ ቅራአት ሙዓሰራ ያስፈልገናል። ኮንቴምፖራሪ ሪዲንግ ዘመናችንን የሚዋጅ የሆነ መረዳት፣ ዘመናችንን የሚዋጅ የሆነ ቁርአናዊ ጥናት ያስፈልገናል። ለምሳሌ ይሄንን ብለ የዛሬ 800 ዓመት ቁርአን የተጠና ፐርፌክትሊ ከኛ ጋር ማች ያደርጋል ማለት አይደለም። አሁን አያው አይደለም ያልኩ የተጠናውበት መንገድ የጥናቱ ውጤት ያ ለዘመኑ ፊት አድርጎ አልፏል። ለዚህ ቁርአን ማስረጃ አለ። በነገራችን ላይ አላሁ ነዘለ አሕሰነል ሐዲስ ይላል። አላህ ምርጥ የሆነ ከንግግር ምርጥ የሆነ the best of speech አውርደዋል ይላል። አሕሰነል ሐዲስ ማለት ነው ሐዲስ ማለት all the time fresh የሚሆን ሁሌም አዲስ የሚሆን ማለት። ይሄንን ደግሞ ዴይሊኛ ፊል እናደርገዋለን። ፋቲሃ ሁሌ ለኛ አዲስ ነው ታውቃለህ። የትኛውም ቁርአን አንተ አሁን በቀን 17 ጊዜ እያለ ነው አዲስ ነው። it stays fresh all the time። ኪታቡላህ አሕሰነል ሐዲስ ነው the best of speech ነው። ሁሌም አዲስ ነው። ሁሌም እንደ አዲስ ነው የሚመታህ። ስትራይክ ሲያደርግህ ስሜትህን፣ አእምሮህን፣ መንፈስህን ሲያናግርህ ሁሌም አዲስ ነው። ያው የምታውቀው አያ እኮ ነው።
ስለዚህ ሁሌም አዲስ ከሆነ ቁርአን ሐዲስ ከሆነ لعلك باخع نفسك الا يؤمن فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث አሳፋ በዚህ ሐዲስ ባለማመናቸው ምክንያት ከጭንቀት የተነሳ ራስህን ሳይኮሎጂካሊ ልትገል ትቃረባል ይላቸዋል መልእክተኛው። ሁሌም አዲስ ነው፣ ሁሌም ፍሬሽ የሆነ ነው። ያ ማለት ነው ቁርአን ሁሉ ጊዜ ዘመንን የሚያናገር መጽሐፍ ነው። ቁርአን እስከ የውመል ቂያማ የሚቆይ መጽሐፍ ነው ብለን ከተማመንን ዘመን ተሻጋሪ ነው ካልን በዘመኑ ሁሉ የሚነሱ ችግሮች ተመሳሳይ ናቸው አይደሉም። በዘመኑ ሁሉ የሚነሱ ጥያቄዎች ተመሳሳይ ናቸው አይደሉም። ስለዚህ እኔ እናንተ ቁርአን በዘመናችን ያናግረናል። ዘመናችን ውስጥ ያሉ ችግሮችን ይፈታል፣ መፍትሄ ይሰጣል፣ እኛን ያናግረናል፣ ስሜታችንንም አእምሯችንንም ቤታችንን ያንኳኳል፣ ልባችንንም ያንኳኳል እና እኛን አሜዚንግ የሆነ ህይወት አስደናቂ የሆነ ህይወት በምድር ላይ እንድኖር ያደርገናል። የዛሬ 800 ዓመት የዛሬ 1000 ዓመት የሚመጡ ትውልዶችን ጥያቄያቸውን ይፈታል፣ ምላሽ ይሰጣል፣ የነሱን አእምሮ ያናግራል። አንተ ከአያት ጋር እኮ መግባባት ይቸግራል። አሁን በሁሉ ነገር ላይ ከአያት ጋር ከአባትም ጋር እኮ ይቸግራል። ግን እንደው ላረቀው ብዬ ነው። ኤአይ ነው እንዴት ታስረዳለህ? ማለት የሆነ ቪዲዮ አይተው እኮ አምነው ጨርሰው ኤአይ እንደሆነ እኮ ለማስረዳት ሊከብድ ይችላል። ያ በልዝም ባል ነው ማለት ጀነጀን እንኳን ተወለኛ ያ አስቸጋሪ። ስለዚህ የቁርአን ጥናት በጥልቀት ያስፈልገናል። መጽሐፋችንን ማጥናት አለብን። ስለዚህ በሲራ እነዚህ ሁሉ ስራዎች ነው የሚሰራው ማለት ነው። ሁሌ ትምህርት አለ። በሳምንት 3 ቀን ነበር የምናስተምረው። 9 ኮርስ ማለት ነው። የ9 ወር ኮርስ አስተምሬ ጨርሻለሁኝ። 460 ሰዓት አስተምሬያለሁ። 460 ሰዓቱም ተቀርጿል። በ9 ወር በቀን 5 ሰዓት አስተምሬ ከተቀረጸ አይቀር ስልጣን ወድጄዋለሁ። ምንድነው በጣም ኤገሮኝ እኮ ነው ማለት ተቀርጾ ከተቀመጠ እንትን ነው እኮ ቁርአን ከሪም ነው ስሙ አይደለ? ከስሞቹ መካከል ከሪም ነው። إنه لقرآن الكريم سورة الواقعة ላይ ከሪም ማለት ነው። ከሪም بمعنى عطاؤه لا ينقطع أبدا ويتجدد دائما ስጦታው በፍጹም የማይቆረጥ ሁሌም ስጦታው አዲስ የሆነ መጽሐፍ ማለት ነው ቁርአን አልከሪም ማለት። ስለዚህ ቁርአን ሰጪ ነው እና ይሰጣቸዋል። 460 ሰዓት ተቀርቷል። አፕሊኬሽን ጨርሰናል፣ ተጠናቋል። ከስካይሊንክ ጋር ያው አናውንስ እናደርጋለን በቅርቡ ኢንሻአላህ። ይሄ ከስካይሊንክ ጋር መጀመሪያ ማውራት ያለብኝ አጀንዳ ስለሆነ እዚህ ያላነሳውም፣ ግን ያው በጣም ቆንጆ ነገር ሰርተን ጨርሰናል። በቅርቡ አናውንስ እናደርጋለን በኢዝኒላህ። ሰዎች ቤታቸው ቁጭ ብለው እዚህ በሲራ መምጣት የማይችል ሰው ቤቱ ቁጭ ብሎ በቃ ሱረቱል ጂን መማር ከፈለገ በቃ አፕሊኬሽናችንን ከፕሌይ ስቶር ላይ ያወርዳል። ኦኬ የሚከፈለውን ክፍያ ይፈጽማል። አመቱን ሙሉ እንደውም እሱ ራሱ ከፍሎ ነው እሱ ከፍሎ ያገኘውን አጠገቡ ላንተ ሼር ያደርጋል። ያ ላንተ አካውንት ምናምን ሰጥቶ አንተን በነፃ ያደርጋል። ቁርአን ከሪም ነው አላለም? እና ሱረቱል ጂን መማር ከፈለገ ሱረቱል ጂን ብሎ ይጽፋል። ከፈለገ እዛው ፎልደሩ ላይ አለ ይመጣለታል። ተባረክ ጁዝ ከሆነ ተባረክ ጁዝ ውስጥ፣ አማ ጁዝ ከሆነ አማ ጁዝ ውስጥ። ሱረቱ ሸምስ መማር ከፈለገ ሱረቱ ሸምስን ሄዶና ከማረግ ነው እንዳለ ቪዲዮ ይመጣል፣ ኦዲዮ ይመጣል። እዚህ የሚሰጠው ፕሮግራም በሙሉ ይቀርባል። በሲራ ቲቪ ይባላል። በቅርቡ ይመጣልና ሁሉም ጋር ይሄ ቁርአንን ፐብሊክሊ አክሰስብል እንዲሆን ማስቻል ነው። አላህ ጀዛቸውን ይክፈላቸው የሀገራችን ዑለማዎች የቁርአን ተፍሲር ለማስተማር ብዙ ደክመዋሉ፣ ብዙ ጥረዋሉ። የቁርአን ተፍሲርን በየመስጂዶቹ በቴሌቪዥን ጣቢያ ብዙ ደክመዋሉ። አሁን ያለው ጄኔሬሽን ትውልድ ጥልቅ የሆነ ዘመኑን የሚዋጅ አእምሮ ሊያናገረው በሚችል መልኩ የቁርአን ጥናት ያስፈልገዋል። እንደዚህ አይነት ፐብሊክ አክሰስ ሰዎች እንዲያገኙ የሚያስቻል በፊት ዑለማዎቻችን የሚያስተምሩት የቁርአን ተፍሲር አክሰሱን ለማግኘት በጣም አስቸጋሪ ነበር አይደል? አንድ ታላቅ ዓሊም መስጂድ ውስጥ ተፍሲር የሚያስተምር ከሆነ እዛ አካባቢ ያሉ ሰዎች ብቻ ነው። ከዛ በካሴት ተቀርቶ ወይ በሲዲ ምናምን ነው። አሁን ግን ነገሩን እኛ ወጣቶቻችን ጋር መሄድ አለብን። ወንድሞቻችን ጋር በቃ የተኛበት አልጋ ላይ እኔ መሄድ አለብኝ፣ በቃ መድረስ አለብኝ። አልጋ ላይ ተኝቶ ምናምን ካሌት ከፍቶ አለ ሱረቱል ጂን አለ፣ ሱረቱል ሙዘሚል አለ፣ ሙደሲር አለ፣ ሙርሰላት አለ። የትም አታመልጥ።
እጅ ላይ ደርሻለሁ። ኳሱንም ታየዋለህ፣ እኔንም ታየኛለህ። እንዲህ ካልክስ ታየኛለህ። ዩቲዩብም ላይ ያለው ስትሄድ እዛ ከሄድክ እኛ ነው ቁርአንን ህዝባዊ ማድረግ አለብን፣ ለህዝብ ማድረስ አለብን፣ ፐብሊክ አክሰስ እንዲኖረው ማለት። እኔ አላውቅም እንግዲህ የቁርአን ጥናት ማዕከል የሚባል ለመጀመሪያ ጊዜ የማውቀው በሲራን ነው። እንደሚጠናም የሰማው አሁን ነው። ሐቂቃ ነው እኮ ማለት የሚጠና መጽሐፍ ነው። በጣም በጥልቀት የሚጠና መጽሐፍ። ከማንደፍራችሁ ሀሳቦች ውስጥ አንዱ ባይዘወይ ኡስታዝ እንደ ኮሚኒቲም ይመስለኛል ቁርአን ኦልሬዲ ተጠንቶ መቀመጥ የነበረበት ነገር ተቀምጦ ዛሬ ደርሷል። ሶ the only ሚናችን ሊሆን የሚችለው መማር ነው። ምን የተባለውን የእሱን ነገር ማወቅ ነው። ከዛ እሱን ጠብቆ ደግሞ ማስተላለፍ ነው። እስከዛሬ የነበረው ሚና እንደዛ ይመስለኛል። የኛው ግን ብዙ ፉቱሃት ይኖሩታል ብዬ ተስፋ አደርጋለሁ። ኢንሻአላህ አላህ ለትውልድ የሚጠቅም የሚሻገር ስራ የሚሰራ 30% ቅናሽ የተደረገበት ቀድመው ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም። ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ